ስለዚህ እንደዛ ከሆነ አላህ ይናገራል ማለት ነው። አዎ አላህ ይናገራል። እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን አለሁልህ። እሺ ጥያቄ ማቅረብ ይቻላል? ይቻላል። ጠይቂ። ጥያቄ ምን መሰለህ? ሙስሊም እህቶቻችን ለምን ነው የሚሸፋፈኑት የሚል ነበር ጥያቄ። በጣም ጥሩ። አምላክ ስላዘዛቸው አምላክ ስላዘዘ ይሸፋፈናሉ። አምላክ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። የአምላክን ትእዛዝ እየጠበቁ ለዚያ ነው። ለምን እንደሆነም ቀጥሎ ተናገረ። ዛሊከ አድና አዩዕረፍነ፣ ይህ እንዳይታወቁ ይረዳቸዋልና አለ። ማለት በቃ ከተሸፈነችበት ይሄ ሰውዬ እቺ ልጅ ታምራለች፣ ቆንጆ ነች የሚለውን ለመገመት ያንን በር ይዘጋበታል አይደል? ፈላ ዩእዚን፣ ከዚያም በኋላ አይለከፉም በሚላል። እንግዲህ አንድ ሰው ሴት ልጅን እቺ ልጅ ውበቷ ሲያምር፣ አቋሟ ሲያምር የሚለው ውበቷን እና ተክለ ሰውነቷን ተገልጾለት በሚያይ ጊዜ የዛኔ እቺ ሴት ሙሉ ሰውነቷን ከሸፈነችበትና ከለበሰችበት ሰውነቷን የማያጠባብቅ ሰፊ ልብስ ልክ እንዲሁ ፊቷን ከሸፈነችበት እንዳይለክፋት ይረዳታል ከሚል አንጻር ብሎ አላህ ሱብሓነሁ ወተዓላ ደንግጎላታል። ያም ሰው አይቶ ወደ ሰይጣናዊ መንገድ እንዳይሄድ እሷንም እንዲሁ አደጋ ላይ እንዳይጥላት የተደነገገ ድንጋጌ ነው ጅልባብ ብሎ ማለት ነው እንጂ ነቢዩ መሐመድ ምስቶቻቸውን ስላለበሱ ከዛ የተነሳ ህግ አይደለም ማለት ነው። አምላክ ህግ ነው፣ አምላክ ያዛል። ከዚያ በኋላ ምስቶቻቸውን አልበሱ ተብለው ታዘዙ። እዚሁ ነገርኩሽ ቅድም ሳነብልሽ ነበር። አምላክ ስላዘዘ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁ የእርሱን ትእዛዝ አስተላለፉ። ሙስሊሞች ደግሞ ይህን ፈጸሙት። ሁለተኛ ጥያቄ ደግሞ ስለሰጠኝ ግን እጅግ በጣም አመሰግናለሁ። ለሰጠኝ በእውነት ጆሮ ስለሰጠኝ አመሰግናለሁ። ሁለተኛ ጥያቄ ምን መሰለክ? አዳም አባታችን ሔዋን እናታችን ከስህተት ሰርቶ ከምንድነው ከፓራዲስ ወይ ከገነት ተባሯል እና በሙስሊምም ትፋ በልቶ ተባሯል ምል አለ። ስለዚህ በእናንተ ህግ አዳም አባታችንና ሔዋን እናታችን የት ናቸው አሁን ያሉት? ጥሩ መልስልሻለሁ። እሺ ማሙሽ አንድ ሚኒትን አንሳ። ቴንክ ዩ ማሙሽ ሰላም ነው? እንዴት ነህ? ሰላም ነህ? አልሐምዱሊላህ። ማን ነው? አላህን ይመስገን። እሺ እኔ እስልምና መቀበል ፈልጌ ነውና እሺ ማታ መጥቼ ነበረ፣ አላስገባክም። እሺ የሆነ ነገር ማወቅ እፈልጋለሁ። አንተ ልጠይቅና ጠይቅሽ። ብዙ ጊዜ ነበረ አንተ ቤት መጥቼ የሚሰማው። አንደኛም ጠይቀው ነገር ክርስቲያኖስ መጽሐፍ ቅዱስ ላይ ክርስቲያን ሁኑ የሚለውን ነገር አልተጻፈም ስትል ሰምቻለሁ። እሺ በሙስሊም ቁርአን ውስጥ ለዚህ ነገር ሙስሊም ሁኑ የሚል ነገር አለ አይደል? አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ራሱ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። በሙስሊም ሆናችሁ እንጂ በሌላ መንገድ ላይ ፍጹም እንዳትሞቱ ይላል። ልክ እንዲሁ ከእስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እንደዛ ከሆነ ሌላ ጊዜ ገብቼ ጥያቄን ጠይቃለሁ። እና እሺ ሻሃዳ ለሲዝ ሻሲዘኛ ለታ እሺ የምለውን ቃል አብረን እየተከተልክ በል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ
أن محمدا محمدا رسول الله رسول الله ما شاء الله هنا ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አለ አንድ ሰው እስልምናን ሲቀበል አምላክ አላህ ሱብሓነሁ ወተዓላ ምን ያደርግለታል ለዚህ ሰው ከተባለ በሰለመበት ቀን ይህን ሰው ያለፈ ኃጢአቱንና ስህተቱን ወንጀሉን ሁሉ ይቅር ይለዋል። ይህን ቃል ገብቷል። በቁርአን ላይ ሲናገር ይላል ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ፣ ለእነዚያ ላይ ካዱኝ ሰዎች ያለፈ ኃጢአታቸውን ከዚያ ከክህደታቸው ቢቆጠቡ ያለፈውን እምርላቸዋለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም አተውበቱ ተጅቡ ማ ቀብለሃ ይላሉ፣ አልኢስላም ይጅቡ ማ ቀብለሁ ይላሉ። ወደ አላህ መመለስ ወይንም ንስሐ ያለፈን ኃጢአት ያስተሰርያል አሉ። ሰውየው ወደ አላህ በተመለሰበት ቀን ያለፈውን ኃጢአቱን አላህ ይቅር ብሎ የሚምር የሆነ መሐሪ የሆነ አዛኝ የሆነ አምላክ ነው። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ አላህ ከተባለ ገነትን ሊያስገባው ቃል ገብቷል። የዘላለማዊ ህይወት የሆነችዋን ሊያወርሰው ቃል ገብቷል። ምን ይላል? ይሄን በርካታ ቦታ ላይ ነው። ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ይላል። እኔ አምላካችሁ አላህ እነዚያን ያመኑትንና መልካም የሰሩትን ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ ይናገራል። እና ይህን ይመስላል። እሺ ወንድማችን ማን ነበር ስምህ? ስሜ መልካሙ። መልካሙ። እሺ መቀየር ካልፈለክ ችግር የለበትም ስሙ። አይ መቀየር ፈልጋለሁ ካልክ ደግሞ ሌላ ስም እንቀይርልሃለን። ቢቀየርም ችግር የለም። እሺ መልካሙ። እሺ እኔ ሙሐመድ ብትባል ደስ ይለኛል ፈቃድህ ከሆነ፣ ካልሆነ ደግሞ ሌላ ስም እንቀይርልሃለን። እኔ ሳልሰልም በፊትም የአጎቶችም አለ ወንድሜም ሙስሊም ነው፣ እነሱም ይህን ስም አውጥተዋልና የሆነሽ ችግር የለም። መልካም። እሺ ወንድማችን ከዚህ በኋላ ሙሐመድ ነው ስምህ። ሙስሊም ጓደኛ ታገኛለህ ስለ ሶላት አሰጋገድ ምናምን የሚያስተምሩ አሎ እደውላለሁ፣ ችግር የለም። እሱ ካገኘው የምማርበት ቦታ ካገኘው እማራለሁ እንጂ ችግር የለም። አይሽ ወንድሜ ቁጥሬን ልካለሁ፣ አንተ ችግር ታስገባለህ። የለም። ቁጥሬን አስቀምጥልኝ፣ ግሩፕ እናስገባለን። እሺ አብሽር። እሺ ኢንሻአላህ። አላሁ አክበር። አመሰግናለሁ። እሺ ደስ ብሎኛል። በትንሽም ቢሆን መንገድ ስለሆንኩ ለመስለሙ ደስ የሚል ስሜት አለው። አመሰግናለሁ። እሺ ሁላችንም እሺ አንተንም አመሰግናለሁ። እሺ እሺ ቀጥይ። የመካሻ ልጅ ይቅርታ፣ ጥያቄሽን ቀጥይ እንደገና። ጥያቄ ምን እንዳዳመጥከው አዳም አባታችንና ሔዋን እናታችን ከገነት ስተሰርቶ ተባሯል። በሙስሊምም አለ። አሁን የት ነው ያሉት የምል ነው ጥያቄ። ሁለተኛ ደግሞ በጣም ይቅርታ አድርግልኝና እሱ ይሄ ልጅ ስታሰልሞ መማር ያለበት ህግ የለም? ህግ የለውም ምስልምና? ከዚህ በፊት ይማራሉ አለው እንጂ አለው የሚተገብሩ ተግባራቶች አሉት። እነሱ እንዲያስተምሩት ልናገናኛ ነው። ሰውየው ምስልምና ተከታትሏል። እስከዛሬ ይጠይቃል፣ ይከታተላሉ። የግዴታ መጠየቅ የማይጠብቅባቸው ብዙ ልጆች አሁን እዚህ ላይ ጠይቁ ይችላሉ። ተሻላል ያዳምጣሉ። መጨረሻውን በተረዱበት ቀን እየተናገረም እየሰማሽ ነበር። ብዙ ተከታታይ ከተረዳኝ በኋላ ዛሬ ለመስለም ወስኛለሁ ይላሉ። እና ያ ነው መተውም ይጠይቃሉ። እንዳጠቃላይ ህግጋት የሚፈጽመው አለው። ይሄ ለአንዱ አምላክ ለመገዛት ነው የመጀመሪያው ትእዛዝና መሰረት፣ እርሱን እንዲያደርግ እንዲያስተምሩት አሁን ልናገናኘው ነው ማለት ነው። አሁን ለመጀመሪያው ትእዛዛትና መሰረት ምንድን ነው? አምላክ አንድና ብቸኛ ነው ብሎ ማመን ነው። በእርሱ ላይ ቅንጣት አጋር የለውም ብሎ ማመን ነው። ገብቶሻል አይደል? ይሄ ነው የመጀመሪያው መልእክት። ከዛ በፊት ግን መማራቸው ህጎች አሉ። አሁን ወደ ክርስትና ብትመጣ ማለት ነው በጣም መማር አለብህ፣ የእውነት ማወቅ አለብህ። እኔ ዝም ብዬ ዛሬ ሰልሜ ነገ ከመውጣቴ በፊት የእውነት አንድ ሰው ስለ ክርስትና ለመቀበል ሲል ምንድን ነው መማር ያለበት? እስኪ ንገሪኝ። የእግዚአብሔርን ህጋትን መማር አለበት አንድ ሰው ከመምጣቱ በፊት። ለምሳሌ
እግዚአብሔር ለእኔ ምንድን ነው? እኔ ደግሞ ለእግዚአብሔር ምንድን ነኝ? ምን ያህልስ አምኜ ነው? ምንድን ነው እግዚአብሔር ሲጀመር ከኔ ምንድን ነው የምፈልገው? እግዚአብሔር የምለውን ሰው መማር አለበት፣ ገብቶክ መሆን አለበት። በጣም እግዚአብሔር ማን ነው? ያሳውቅ። የፈጠረኝ ፈጣሪ ኢየሱስ ክርስቶስ እግዚአብሔር ነው። በትክክል እኔ እግዚአብሔር ነኝ ብሎ የተናገረበት ቦታ አለ። በትክክል አሁን እውነት መጽሐፍ ቅዱስ አዎ እኔን ያየ አብን አየ። ዮሐንስ 15 እርግጠኛ አይደለሁ 15 አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ ይላል። ያ ማለት እኮ እኔ አምላክ ነኝ ማለት ነው። ከሰማይም ደግሞ ክርስቶስ ሲጠመቅ ምን የሚል ቃል መጣ መሰለክ? ይህ እማምንበትና የምወደው ልጄ ነው የሚል ቃል ከሰማይ መጣ። ክርስቶስ ሲሰቀል ከተፈጠሩት ታምራቶች ሰባቱን ልንገርክ። ሰማይ ተከፈተ፣ ምድር ተሰነጣጠቀ። ኢየሱስ ክርስቶስ አምላክ እንዳለው እንዳስተማረ ታውቂያለሽ አታውቂ? አባቴ እያለ ያስተምር ነበር። አምላኬስ ብሏል አላለ? ይሄ የሚል አምላክ ይልቅ አብ በሰማይ እንዳለ ክርስቶስ ያስተምር ነበር። አብ ደግሞ ከሰማይ ምድር አብ ወልድ እንዳለ ያስተምር ነበር። ለቀች ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ምን አሁን ያልኩሽ አምላክ አለው የለው ብያለሁ እኮ። አብን ያየ እኔን ያየ አብን አየ። ኢየሱስ ክርስቶስ አምላክ አለው የለው? ራሱ አምላክ ነው፣ ግን የኛ ስጋ ለብሶ እኛም መስሎ መጣ። ያ ደግሞ ካልተማርክ ምስጢሩ አይገባም። እንደዛ ለምን የመጣበትን መንገድ አምላክ አለው የለውም? ኢየሱስ ራሱማ አምላክ ነው እያልኩ እኮ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። እሺ አምላክ እንዳለው ይናገራል ራሱ። ላሳይሽ። የክለብ ተጫዋቾች ነው ታገኛታለህ። አሁን እልም ብዬ ብቃጠል በዚህ ምን ልከል ሙስሊም ዘመን ወደ አምላካችሁ ይላል። እውነትህን ነው ይላል እኮ ብያለሁ እኮ። ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለይ ይል ነበር። የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይሄን ካልተማርኩ ምስጢሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል ራሱ ይናገራል። እሺ አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላኩ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት። እስከመሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ስለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ለማንን ነው አምላኩ የሚለው ስለሽ አብ ነው አልሽ። ስለዚህ አንቺ የምታመልከው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን? እሱ ስጋ ለብሷል። ገባክ? ያ ነው። እሺ ይኸው አዳምጪኝ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ። ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ ነኝ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እንደሱ አላለም። እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ። እኔ ሕይወትም መንገድም ነኝ ይላል እሱ። በቃ ምን ይደረግ መሰለህ እሱ አብና ከኢየሱስ ክርስቶስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥ። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም። እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ። ምንም ችግር የለብኝም። መጽሐፍ ቅዱስ አለ አህመድ ዮሐንስ 14:28 ተመጣጣኝ ካሜራ መክፈት አልችልም እሱ። እሺ ያና ቆይ ላሳይ።
ዮሐንስ 14:28 ዮሐንስ 14 ስንት 28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ ያ ነው ትችልሻለህ። ኦኬ አውጣልኝ አንበብልኝ ምን ይላል? እውነት ለመናገር እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበልጣል። ከኢየሱስ ክርስቶስ አብ ይበልጣል። በመሄዴም ደስ ይበላችሁ። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወራቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገረም። አይሽ ግን ታመልክታላችሁ። እናመልካለን ብቻ ሳይሆን አምላካችን ነው። ይሄ ማለት ይውልክ እስከ ለኛ አሁን በምሳሌ ስለሆነ ነው እንጂ አብ ከወልድ ይበልጣል፣ ወልድ ከአብ ይበልጣል ማለት አይደለም። በአምልኮት አንድ ናቸው። በአስተሳሰብ በአገዛዝ አብ ወልድ መንፈስ ቅዱስ አንድ ናቸው። ግን ለኛ ስጋ ለለበስ ነው ገባክ? ምስጢር እስከምፈጸም ነው። እኛን ለማዳን ስለመጣ ሲኦል ያሉትን ነፍሳትን ላውጣ ስለመጣ ገባክ? የሲኦል የነበሩት ነፍሳት መውጣት ነበረባቸው። እንደሱ የሚለው ሁሉ የቤተክርስቲያን ትምህርት ነው እያልኩሽ ነው። የቤተክርስቲያን ትምህርት ሳይሆን የእግዚአብሔር የመጽሐፍ ቅዱስ ትምህርት ነው። ጌታ ግን ክርስቶስ እንዲህ አይነት እንትኖችን አላስቀምጠም። አብ ከእኔ ይበልጣል እኔ አምላክ አለኝ አለ። ከዛ ቤተክርስቲያን ምን ያደረገች? ይሄን ስጋ ስለሆነ ነው ይሄን ያለው፣ ይሄን በዚህ ጋር ግን ያው አምላክ ነው፣ ይሄ ስጋ ስለሆነ በዚህ ጋር አምላክ ነው እያሉ ከፋፍለው ሰጧቸው። ክርስቶስን እንድታመልኩ አድርገዋል አንድ አምላክ ጋር። ግን ወደ ጥያቄ ልምጣና አዳምና ዮሐን ዛሬ ያሉት የት ነው ያሉት? ከአዳም ከገነት ወጥቷል። በገነት ነው ያሉት። ከገነትማ እኮ ኃጢአት ሰርተው ተባረዋል እኮ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች አሉ። ግን መሰረቱ እኮ አንደኛ አዳም ታምናለህ? ግን ኃጢአት ሰርቶ ከገነት እንደወጣ አሁን ጥያቄ ተመለሰልሽ። ወዴት የት ናቸው አልሽ? በእስልምና በገነት ናቸው አልኩሽ። ማስረጃ ነገርኩሽ አይደል? ግን ከገነት እኮ ተባሯል እያልኩህ ነው። እንዴት ተመለሱ? ተመለሱ ወደ ገነት። ማንኛውም ሙስሊም እኮ እንዴት ተመለሱ? በምን ምክንያት? እግዚአብሔር ቃል አላህ እኮ ቃል አይታጠፍም ይላል። የእግዚአብሔር ቃል ምንድን ነው? ምድር ሰማይ ያልፋል እንጂ የእግዚአብሔር ቃል አይታጠፍም። ቃሉ አያልፍም። የእግዚአብሔር ቃል አያልፍም። ንስሐ አደረጉና ከኃጢአታቸው አላህ ንስሐቸውን ተቀበላቸው። አዳምና ሔዋንን ማለት ነው። ወሻል በዚህ ነው ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ይላል። አላህ ሱብሓነሁ ወተዓላ ከአዳምና ከሔዋን የንስሐ ቃል ተቀበላቸው፣ ምህረት አደረገላቸው፣ ወደ ገነት ተመላሾች ሆኑ ማለት ነው። ለዚህ በምን አይነት ንስሐ ገቡ? በጣም ጥሩ። ሱረቱል አዕራፍ ላይ ይገኛል ያ የንስሐ ቃል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል በኃጢአት ይቅር በለን ዘንልን። ይቅር የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ለመኑት። አምላክን መሐሪ አዛኝ የሆነ ነውና በቃ ይሄን ካላችሁ ብሎ አምላክ ንስሐቸውን ተቀበላቸው። ፈታበ ዐለይሂ ንስሐቸውን ተቀበልኳቸው አለ። ከዚህ አላህ ሱብሓነሁ ወተዓላ ምህረት አደረገላቸው፣ ወደ ገነት አስገባቸው። በእኛ ደግሞ እኔ እስከማውቀው ድረስ እግዚአብሔር ቃል ስለማይታጠፍ የክርስቶስ አመጣት ለዛ ነበረ። አዳም ሲኦል ማለት ከገነት ስለተባረረ ያ ቃል የእግዚአብሔር ቃል ስለማይታጠፍ ገባክ? ኢየሱስ ክርስቶስ መወለድ ያ ነበረ ምስጢሩ በእኛ ማለት ነው። ክርስቶስ ይህን ተናግሯል። እኔ የመጣሁት አዳም ለሰራው ኃጢአት ላስተሰርይለት ላስምርለት ነው ብሎ በትክክል ሴጣን አስፈርሞ ስለነበረ
አዳምን አስፈርሞት ነበረ ታውቃለህ። ከገነት ሲወጣ ክርስቶስ አዳምን ሰይጣን አስፈርሞት ነበረ ለሱ እንደምገዛ። ስለዚህ አሁን በሙስሊም ገነት አለ ማለት ነው። እንዲያው በክርስትና ነው ገነት የሌለው፣ በሙስሊምም አለ። በክርስትናማ ገነት አለ በትክክል። ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ ወፍ የለም። ከወርዘት ድረስ ከራእይ ድረስ ገነት የሚባል የለም። አረ በትክክል አሳያለሁ። እንዴ ምን ሆነክ ነው? ክርስቲያን ገነት ይገባሉ የሚል ቃል አሳይኝ፣ ችግር የለውም። ሙስሊሞች ገነት ይገባሉ የሚል ቃል አሁን መኪና ውስጥ ቁጭ ብዬ ስለማውራት ነው እንጂ የምር ቤት ገብቼ መጽሐፍ ቅዱስ እንትን ብዬ በእርግጠኝነት እነግርሃለሁ። እኛ ስንሞታው ወደ ገነት ነው የምንገባው። በምንድነው ያገኘነው? ያን ገነት የተከፈተልን በኢየሱስ ክርስቶስ ደም መስቀል ላይ በመሞቱ እኛን ይቅር በማለቱ ሕግ በመስራቱ ወደ ገነት ተመለስን። ክርስቲያኖች ወደ ገነት ይገባሉ የሚል የለም መጽሐፍ ቅዱስ ላይ። ከሌለ ሌሎች ወንድሞች ሊያግዙ ይችላሉ። ክርስቲያኖች እዚህ ካላችሁ መልሱ። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ ክርስትና ነው እንጂ እንደውም ገነት በሙስሊም የለም። በሙስሊም እኮ ገነት የለም፣ ሲኦል ብቻ ነው ያለው። አለ ጠይቂና እናስረዳሽ። ምን ላይ እስቲ በማስረጃ አስረዳኝ እስኪ ገነት የሚል ሙስሊም ላይ። አመሰግናለሁ እጅግ በእውነት ይህንን ካደረግ በጣም ጥሩ። ኧረ በጣም በርካታ ቦታ ላይ አሳይሻለሁ። እሺ አብሽር ላሳይሻ። ግን በአማርኛ እሺ ችግር የለውም። ላሳይሽ ነው ከምናገረው በላይ እንዳሁን አሳይሽ ነው። በሙስሊም ገነት የለም የሚሏቸውን ነው። ገብታችኋል አይደለ? እሷ እንዳትተኩሷት ወደ እስልምና መጥተው እንዳይመረምሩ ምን እንዳይሉ ገነት የለም በእነሱ ብለው ነው የሚነግሯቸው። ያው የሰሙትን ነው እንትን የሚሉት። ችግር የለውም። ገነት እንዳለው በቁርአን ላይ 94 ጊዜ ተጠቅሷል። በቁርአን ላይ ይታይሻል። ቁርአን አይደለም ላይ ይላል። ያውና ቁርአን ነው። ችግር የለውም። መጀመሪያ ላሳይሽ ቁርአን ለሆነ ያው ቅዱስ ቁርአን በአማርኛ ይላል አይደለ? ቅዱስ ቁርአን በአማርኛ ይላል። ገና ስትከፍቺው እዚህ ጋር ይነግርሻል። ሱረቱል በቀራ ላይ ገና ሁለተኛው ምዕራፍ ላይ አማኞችን ገነት አላህ እንደሚያስገባቸው ቃል በቃል የተናገረበትን ላሳይሽ። ምን ይላል? ያ አይሽው እነዚያን ያመኑትንና መልካሞችን የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኖችን አብስሯቸው እያለ ይናገራል። ያመኑትንና መልካም የሰሩትን ገነትን እንደሚገባ አብስራቸው ይላል። ሌላ ልጨምርልሽ። ሌላ ሳይሽ ሌላ ልጨምርልሽ። ቁርአን ግን ነቢዩ መሐመድ ነው የጻፉት ወይስ ከሰማይ ነው የወረደው? ከሰማይ መልአኩ ገብርኤል ይዞት ወረደላቸው፣ ቃሉን ሰጣቸው። አሁንም እዚህ ጋር ላሳይሽ ነይ ያለ እዚህ ጋር ይታይሻል። ለእነዚያ ሱረቱ ሉቅማን ያ እነዚህ ጋር እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነቶች አሏቸው ይላል። እሺ በአላህም ነው መልካም ለሰሩ የጸጋ ገነቶች አሏቸው ካለ በኋላ በእርሷ ውስጥ ዘውታሪዎች ሲሆኑ አለ ለዘላለም በእርሷ ዘውታሪዎች ናቸው። አላህም እውነተኛን ተስፋ ቃል ገባላቸው አለ። ይህ የአምላካችን የአላህ ቃል ኪዳን ነው፣ ቃሉ ነው። በእኔ አምኖ መልካምን ለሰራ ገነትን አስገባዋለሁ ብሎ ቃል ገብቷል። እርሱም አሸናፊና ጥበበኛ ነው ይላል። ግን አብታል ጨምርልሽ እና ይህ ሁሉ አለ። በጣም በርካታ ቦታ አለ አላህ ሱብሓነሁ ወተዓላ ለአማኞች ገነትን ቃል እንደገባላቸው። ሰላም እሱ እንዴት ነህ? ጨረሽ? ግን ኢየሱስ ክርስቶስ ለእናንተ ምንድን ነው? ኢየሱስ ክርስቶስ ለእኛ የተከበረ መልእክተኛና ነቢይ ነው። አምላክ ለእስራኤል ሰዎች ምንድን ነው መልእክት የወረደላችሁ መልእክት ምንድን ነው? ከእርሱ ያመጣው መልእክት ልክ እንደ ቀደምት ነቢያት ያን የላከውን አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣትን አታጋሩ የሚል ነው። ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛ ጎዳና እያለ አስተማረ መሲሁ ይለናል። ላሳይሽ። ይሄን ነው ራሱ መሲሁ የተናገረበት ቅዱስ ገብርኤል ባወረደው መጽሐፍ ላይ ነው ወይስ ቅዱስ ገብርኤል ራሱ ለነብዩ
ቅዱስ ገብርኤል ራሱ እንዳወረደው አሳይሻለሁ ቁርአንን። በዚህ ቃል ላይ ቀደምት ነቢያት ምን አስተምረው እንደነበር ቅዱስ ገብርኤል ከአምላክ ዘንድ ገልጦላቸው ይዞላቸው መጥቷል። ቅዱስ ገብርኤል መልአክ ነው ለእናንተ ማለት ነው? የተከበረ መልአክ ነው። ለአምላክ በጣም ያከበረው የመረጠው መልአኩ ነው። ወደ ነቢያት ሲልከው የነበረው መልአኩ ነው። ስለዚህ እዛ ላይ መልአኩ ሲያወርዱ ቁርአን ላይ ስለ ኢየሱስ ክርስቶስ ተጽፏል ማለት ነው? አዎ በደንብ ተጽፏል እንጂ ክርስቶስ በድንግልና መወለዱ ተጽፏል። ድንግል ማርያም ማንም ወንድ ሳይነካት በድንግልናዋ እያለች እንደወለደችው ተጽፏል። የተወለደበት ምክንያቱስ ይሄንንም ጠይቃ ነበር። ለምን እንደሆነ ማርያም ገብርኤልን ጠይቀዋለች። ወሊነጅዐለሁ አያ አላት። አምላክሽ አላህ ከአንቺ ያለ አባት ልጅን መፍጠር የፈለግኩበት ዓላማ ተአምር ላደርገው ነው አለት። አይሽ አምላክ ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ የሚፈጥር ኃያል መሆኑን ለማሳየት ያደረገው ተአምር ነው እንጂ ክርስቶስ ሰራ የነበረው ሌላ ዓላማ የለውም ማለት ነው እንጂ የክርስቶስ የእግዚአብሔር ስራ ጥበቡን ማሳየት ብቻ ነው ወይስ ክርስቶስ ላይ ዓላማ ነበረው? በሙስሊም የእውነት ስለማላውቀው ነው። ችግር የለም አብሽር። አሁን የአምላክ በእርሱ ላይ ምን ያክል ኃያል እና ችሎታ አምላክ ተአምረኛ መሆኑን አንደኛ ለመግለጽ ያደረገው ድርጊት ነው። አምላክ ለካ ያለ ወንድ ከሴትም ብቻ መፍጠር ይችላል የሚለውን ይሄን አምላካችን አላህ በአራት መንገድ ሰዎችን ፈጥሯል። አንደኛ ያለ ወንድ ያለ ሴት ከአፈር ሰውን አስገኝቷል አይደለ? አዳምን እናትም አባትም የለውም። ሁለተኛ ደግሞ ከአዳም የግራ ጎን ሔዋንን ፈጠረ፣ ከማን ከወንድ ሴትን ፈጠረ ማለት ነው። ይሻል። ሶስተኛ ደግሞ ምን አደረገ? ከወንድና ከሴት እኔ አንቺ ሁላችንም የተፈጠር ነው ማለት ነው። አራተኛ ደግሞ ምን ቀረ? አሁን ያለ ወንድ ከሴት ብቻ ቀረ። ይሄን ደግሞ በመሲሁ ላይ ሰራ። በሁሉም መንገድ አፈጣጠር ቻይ መሆኑን ሊያሳይ ዘንድ ይሄን አደረገ በመሲሁ ላይ። ከዚያ መሲሁ ለሌላ ዓላማ አለው ወይ? አዎ። ቀጥሎ ምን አላት? መልአኩ ገብርኤል ከአምላክ ዘንድ በተቀበለው ቃል ተአምር ላደርገው ብሏል ካለ በኋላ ወራህመተን ሚና ብሎ ገለጸ። ከእኔም የሆነ እዝነት ሲሆን ለእስራኤል ሰዎች አለ። አይሽ አምላክ ለእስራኤል ሰዎች ሊያዝንላቸው ፈለገና መሲሁን ላከላቸው። መሲሁ ምንድነው ስራው? ኢየሱስ ነው። መሲሁ ሂዶ የአምላክን ስራና የአምላክን ብቸኝነት እርሱን መመለክ እንዳለበት ያስተምራቸዋል። ሰዎች ያንን ሲተገብሩ ጊዜ ከአምላክ ጋር ይታረቃሉ ማለት ነው። ከአምላክ ጋር ህብረትን ያደርጋሉ ማለት ነው። መሲሁ ሂዶ ምን አስተማረ? አምላክ ለዚህም እውነተኛነቱን ሊያረጋግጥለት ተአምራትን ሰጠው። ሙታንን የማስነሳት ተአምር ሰጥቶት ነበር። ሙታንን ያስነሳ ነበር መሲሁ። ልክ እንዲሁም ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን አፈድዳዎችን አፋቸውን ይከፍት ነበር። ይህንን ይቅርታ፣ እዚህ ላይ ይህንን ያደረግ የነበረው አላህን እየጠየቀ ነው። በራሱ ስልጣን ነው። ማንኛውም መላእክት፣ ማንኛውም ነቢያት ከዛ በፊት መጥተዋል፣ ብዙ ነቢያት። ነገር ግን እውርን አበሩ፣ ሙታንን አያስነሱም ነበረ። ይህንን ታምር አደርግ የነበረው ግን ኢየሱስ ክርስቶስ ብቻ ነው። ክርስቶስ አላህን እየለመኑ ነው ይሄን ታደርግ የነበረው ወይስ በራሱ ስልጣን? በአምላኩ ፈቃድ። አምላኩ ነው ይሄን የሚያደርግለት። እንደ ቁርአንም እንደ መጽሐፍ ቅዱስም ከክርስቶስ በፊት ሙታንን ያስነሳሉ፣ አይንንም ያበራሉ። ከፈለግሽ እንደ መጽሐፍ ቅዱስም ሰጥሻለሁ። እንደ ቁርአንም ነቢያት ሙታን ያስነሱት ነቢያት አልነበሩም። ከዛ በፊት ከክርስቶስ በፊት አሉ። ላሳይሽ እችላለሁ። እባክህ የእውነት ስለማለት እየሰከሳችሁ ነው። እሱ ብቸኛውን ይሄን ያደረገው የሚሏችሁ እርሱ እንድታመልኩ ከአምላክ መንገድ ሊያስቷችሁ ያደረገው ድርጊት ነው። እኔ መጽሐፍ ቅዱስ ላይ ላሳይሽ ከክርስቶስ በፊት ሙታንን ያስነሱ ነቢያቶች እንዳሉ። እባክህ እኔ ስለማላቅ ነው ይሄንን ማቀው ክርስቶስ ብቻ እንዳደረገ ነው። ሁለት ደግሞ ይኸውልህ አሁን መልአኩ ገብርኤል እንኳን ወደ ድንግል ማርያም ተልኮ ስመጣ ምንም ከተላከ ውጪ ምንም ያላት ያደረገው ነገር አልነበረም። ኢየሱስ ክርስቶስ ግን ሙታን ቤት ስጠራ ሙታንን በስልጣኑ ያስነሳ ነበር። ሁለት ደግሞ ዕውራንን ያበራ የነበረው ምንም አይነት ጸሎት ሳያደርግ ምንም አይነት ጥያቄ ሳይጠይቅ ነበረ። በራሱ ስልጣን ዕውራንን ያበራ የነበረው። ለመልሰልሽ በራሱ አይደለም። ኢየሱስ ክርስቶስ ተአምራትን ሲያደርግ የነበረለት ማን ነው? ሲያደርግለት የነበረው ለመሆኑ ራሱ ነው አይደለም። በራሱ ስልጣን
ሳይሆን ላስረዳሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ላሳይሽ፣ ችግር የለም። እግዚአብሔር ነው ያን ሁሉ ሲያደርግለት የነበረው አምላኩ እንጂ እሱ አይደለም። ያ ተአምራቱን ጥቅልል አድርጎ ጴጥሮስ በረካ ይሁንና ጥቅልል አድርጎ የእግዚአብሔር ስራ ነው በክርስቶስ በኩል ያደረገው ሲያደርግ የነበረው እግዚአብሔር ነው ብሎ ተናግሯል። ያው ይታይሻል። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች ይታይሻል አይደል? ማነው አድራጊው አለ? እግዚአብሔር። በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ሲያደርግ የነበረው ያ እግዚአብሔር እንደሆነ ገለጸ። አምላክ በሙሴ በኩል ባህርን ሲከፍል እንደነበር፣ በነ ኤልያስ በኩል ሙታንን ሲያስነሳ እንደነበር፣ ሙታን እንዳስነሱ ነብያቶች ገና አሳይሻለሁ፣ ከፈለግሽ አይንን እንዳበር ሁሉ አሳይሻለሁ። ያን ሁሉ አምላክ በእነርሱ በኩል ሲያደርግ ነበር አይደል? በክርስቶስ በኩልም ያደረገለት እግዚአብሔር ነው ብለው ተናገሩ ሐዋርያቶች። ለእናንተ የተገለጠ ሰው ነበር። ከዛ በፊት ሙታንን ያስነሱ ነቢያትን ብታሳየኝ የእውነት ሬስፔክት። ግን ጥያቄ ያበዛውብህ ግን ሶሪ። ግን ያው አሳይሻለሁ። መጽሐፈ ነገሥት ላይ ያው የምን ይላል? በመጽሐፍ ቅዱስ ነው ሙስሊም ነው? በቁርአን በመጽሐፍ ቅዱስ ከክርስቶስ በፊት ሙታንን ያስነሱ ሲያስነሳላቸው የነበረው ልክ በክርስቶስ በኩልም አምላክ ሲያስነሳለት እንደነበረው አሁንም በቀደምት ነብያቶች ሙታንን ያስነሱ ላሳየሽ ነው። በቁርአን አለ ይሄ ነገር? በቁርአንም በመጽሐፍ ቅዱስም አሳይሻለሁ ሙታንን ያስነሱ ከክርስቶስ በፊት። ኦኬ ዳንከ አመሰግናለሁ። ላንብብልሽ ከመጽሐፍ ቅዱስ ሙታንን ያስነሱ ከክርስቶስ በፊት። ያው ምንድነው? ገያዝም ቀደማቸው ይላል፣ በትሩንም በሕፃኑ ፊት ላይ አኖረው፣ ነገር ግን ድምፅ ወይንም መስማት አልነበረም ይላል። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው ይላል። ኤልሳዕም ወደ ቤት ገባን ነው ይላል። አንድ አሁን እዚህ ጋር ተመልከች፣ ከ32 ጀምረሽ አዳምጪ። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ልብ በይ፣ ሕፃን ልጁ ሞቷል። ይሄ ኤልሳዕ የሚባለው ነቢይ ሲመጣ ጊዜ ኤልሳዕም ወደ ቤት በገባ ጊዜ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ይሄን የሞተ ሕፃን ልጅ ሊያስነሳው ነው ኤልሳዕ። ገብቶም በሩን ከሁለቱ በኋላ ዘጋው፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ፣ ሊነሳ ነው። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኑን ከፈተ። ያሰላም ሕፃኑም ዓይኖቹን ከፈተ። ገያዝንም ጠርቶ ይህችን ሱነማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጅ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች ይላል። ያ ሙታንን ያስነሱ ከኢየሱስ ክርስቶስ በፊት እነዚህ ናቸው። ተጋድሞ ነበር እንጂ እኮ ሞቶ ነበር አይልም። ግን እውነት ለመናገር ሞቶ ነበር ይላል። ያየሽ እንጂ ያው ከቁጥር 23 ምን 32 ኤልሳዕም ወደ ቤት በገባ ጊዜ ነው ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ሞቶ ነበር። ዘፍጥረት 22 ጥያቄ አለሽ? ስለዚህ እናንተ ታምኑበት አላችሁ ማለት ነው። ኢየሱስ ክርስቶስ ሙታን እንዳስነሳ ለምንድን ነው የማናምነው? ይሄን ካላመንኩኝ እኔ ከእስልምና ውጭ ነው የምሆነው። ክርስቶስ ሙታንን ያስነሳ ነበር በአምላኩ ፈቃድ። አምላኩ ተአምር ይሰጣቸው ነበር። አላህ በቁርአን ላይ ሲናገር ምን አለ? ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ቢሩሱል ይላል። ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳም ተአምራቶችን ሰጠሁት እያለ ይናገራል። ከተሰጠው ተአምር አንደኛው ምንድነው? ሙታንን ማስነሳት። ወኡሕይ ልመውታ ቢኢዝኒላህ ለመሲሁ ሙታንን አስነሳለሁኝ በአምላክ ፈቃድ እያለ ይናገራል። ከፈለግሽ ላውጣና ላሳይሽ። ሙታንን ያስነሳ ነበር ብለን እኛ ሙስሊሞች እናምናለን። ያ ግን ምንድነው? ተአምራት ነው። ከተአምሩ በስተጀርባ ትልቁ ዓላማው ምንድነው? ትምህርቱ ምንድነው? መሲሁ የሚፈልገው ከኛ የሚለው ላይ ትኩረት አድርጉ ባካችሁ ክርስቲያኖች። ተአምሩን አስጨብጭቦ ለመሄድ አይደለም መሲሁ። ከተአምሩ በስተጀርባ ትምህርት አለው። ያን ትምህርት እንድትታዘዙ ነው ያን ሁሉ ሲያደርግ የነበረው። እናንተ ግን የቱ ላይ ቆማችሁ? በቃ ተአምሩ ላይ ቆማችሁና የራሳችሁን ግንዛቤ ወሰዳችሁ። አሃ ይሄን ያደረገው አምላክ ስለሆነ ነው በሚለው ተሸወዳችሁ። ነገር ግን ክርስቶስ ምንድን ነው ያለው? ብትወዱኝስ ትእዛዜን ጠብቁ ነው አይደል ያለው? ምን እንዳዘዘ አላህ እዚህ በቁርአን ላይ ሲገልጽልን መሲሁ ተአምሩን ከሰራ በኋላ ፈተቁላህ ወአጢዑን አላቸው ህዝቦችን።
አደራ አላህን ፈርታችሁ አሁን የማዛችሁን ትእዛዝ ታዘዙ አላቸው። ታዲያ ትእዛዙ ምን ነበር? መሲሁ ከሰዎች ምን ነበር የፈለገው? ኢነላሃ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አላቸው። የማዛችሁም ይሄ ነው ታዘዙኝ ካለ በኋላ ምን አዘዛቸው? የእኔም ጌታ የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ነው ይሄን ላሳያችሁ። ሙታንን ካስነሳ ምን ካለ በኋላ ምን እንዳዘዛቸው እንመልከት። ስለዚህ ማቴዎስ አንድ ጊዜ ሙታንን ካስነሳ ምን ካለ ምናምን በኋላ ምን እንዳዘዛቸው ከነርሱ ከሰዎች ምን ፈልጎ እንደነበር ያን ሁሉ ስራ ሲያሳይ እንደነበረ የተናገረው ላሳያችሁ። ቁርአን ሙታን እንዳስነሳ ነው ሲሆን ያምናል፣ ገልጿለሁ። ሩሒል መውታ ሱራ አል ኢምራን 49 ያውና እዚህ ጋር ስለ መሲሁ ነው የተናገረው ይሄ ቃል። ያውና ማርያም መጀመሪያ ትናገራለች። ጌታዬ ሆይ ሰው 48 ምዕራፍ 3 ቁጥር ከ47 ጀምሮ እናገረው። መጀመሪያ ተነገራት በመልአኩ ገብርኤል መጥቶ እዚህ ጋር በስራት ነገራት። መላእክትም ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና መጨረሻይቱም ዓለም የተባረከ ነው ብለን እናምናለን። ከባለሟሎችም የሆነ ልጅ ያበስርሻል ብሎ ገብርኤል ነገራት። ከዚያም ቀጥላት በህፃንነቱና ልክ እንዲሁ በወጣትነቱም ሰዎችን ያነጋግራል አላት። ከመልካሞቹም ነው ብሎ ነገራት። ከዚያ እሷ ጠየቀች፣ ጌታዬ ሆይ አለች፣ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው፣ አላህ የሚሻውን ይፈጥራል። አንዳችን ነገር በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃሉ እንደሚያስገኘው እንደሚፈጥረው ነገራት። ማንም ወንድ ሳይገናኝሽ በቃ ሰው ሁን ብሎ ያዛል፣ እርሱ ወዲያም ሰው ይሆናል። ከዚያ ለልጁ ስለሚሰጠው ጸጋ ቀጥሎ ነገራት። ያው ጽሕፈትንና ጥበብንም ተውራትንም ኢንጂልንም ያስተምረዋል ልጅሽን አምላክ ብሎ ነገራት። ከዚያ ምን አላት? ወደ እስራኤል ልጆችም መልእክተኛ አድርገው ይልከው። ወደ እስራኤል ልጆችም መልእክተኛ አድርገዋል ይላል። ምን ይላል መሲሁ? ይላልም እኔ ከጌታዬ ዘንድ ተአምር ወደ እናንተ አመጣሁላችሁ እያለ ይናገራል። እዚህ ጋር ሙታንን እንዳስነሳ ያውና ተመልከች፣ በአላህ ፍቃድ እያለ ይናገራል። ወኡሕይል መውታ ቢኢዝኒላህ ሙታንንም አስነሳለሁ ይላል። ይታይሻል። ሙታንንም በአላህ ፍቃድ ግን አይልም ይላል። ያን በእርሱም ተነፍስበታለሁ፣ በአላህም ፍቃድ ወፍ ይሆናል። በአላህም ፍቃድ እውር ሆኖ የተወለደን ለምጸኛን አድናለሁ፣ ሙታንን አስነሳለሁ፣ የምትበሉትንና በቤታቸው የምታደልቡትንም ሁሉ ነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት አላቸው። ከዚያ በኋላ መልእክቱን ይቀጥላል መሲሁ። በደንብ አስተውሉ። አሁን ከተአምሩ በኋላ ምን እንደፈለገ ከሰዎች ከተውራትም ከእኔ በፊት ያለውን ያረጋገጥኩት ሲሆን የዚያንም በእናንተ ላይ እርሱ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ መጣሁላችሁ ይላል። ከጌታችሁም በሆነ ተአምር አመጣሁላችሁ ይላል። ከራሱ ሳይሆን ከጌታችሁ ከአላህ ዘንድ የሆኑ ተአምራቶች ብሎ ገለጻቸው። አላህንም ፍሩ ታዘዙኝ አለ። አሁን አስተውይ ምን እንዳዘዛቸው ከተአምሩ በስተጀርባ ማለት ነው። አላህንም ፍሩ ታዘዙኝ። ምንድነው እንዲታዘዙት የፈለገው መሲሁ? ያው አላህ ጌታዬና ጌታችሁ ነው፣ ስለዚህም ተገዙት፣ ይህ ቀጥተኛው መንገድ ነው አላቸው ይላል። ያ ሰላም መሲሁ ከተአምራቱ ሁሉ በስተጀርባ ይሄን ለማዘዝ ነው የመጣው። ተአምራቱ እውነተኛ ለመሆኑ ማረጋገጫ ብቻና ብቻ ነው፣ የአምላክነት ማረጋገጫ አይደለም። ከተአምራቱ በስተጀርባ የሚፈልግ የሆነ ትእዛዝ አስተላልፏል ለሰዎች። ያን ትእዛዝ ነው የሚፈጽሙት ሰዎች ከወደዱት። ብትወዱ እንጂ ትእዛዜን ትጠብቃላችሁ ነው ያለው። ሰዎች ግን ያንን ትተው የሰራው ተአምር በቃ አምላክ ስለሆንክ ነው ብለው ካዱት። ክርስቶስን ትልቅ ክህደት የተደረገበት እዚያ ላይ ነው። ክርስቶስ ግን የሚፈልገው ከሰዎች ያንን የላከውን አንድ አምላክ እንዲያመልኩ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡት ይህን ስህተት ሊያርመዋችሁ ነው። አንዱን አምላክ የክርስቶስን የአብርሃም የኢስሐቅን አምላክ አንዱን አምላክ አምልኩ ብለው ነው የመጡት። ኢስላም ማለት ያ ነው። ስለዚህ መሲሁ ያዘዘው ምንድን ነው? ጌታዬንና ጌታችሁን አላህን በብቸኝነት ተገዙ ብሎ ነው ያዘዛቸው። ይህ ነው ቀጥተኛው መንገድም ብሎ ነገራቸው። እርሱ የእውነትን መንገድ ለሰዎች አስተምሯል። ያም የእውነት መንገድ አንዱን አምላክ በብቸኝነት አምልኩ የሚል ትምህርት ነው። ይህን ይመስላል። በጣም በኢየሱስ ክርስቶስ ታምናላችሁ ማለት ነው? አዎ ኢየሱስ ክርስቶስ እናምናለን። በእርሱ የአምላክ እውነተኛ መልእክተኛና ለምሳሌ ኢየሱስ ክርስቶስ ጥምቀትን ተጠምቆ ጥምቀትን መስርቷል። በጥምቀት ለምን አታምኑም ታዲያ? ወደ እሱ እንመጣለን። ወደ ጥምቀት እንምጣ። እሺ
ጥምቀት አስመልክቶ የተጠቀሱ ነገራቶች አሉ። ስለዚህ እናያቸው። ጥምቀት በተካሄደ ጊዜ ይሰማሻል? ክርስቶስ ጥምቀት እየተካሄደ ባለበት ጊዜ በመጀመሪያ እሱን አስመልክቶ ሁለት ጥቅሶች አሉ መጽሐፍ ቅዱስ ላይ። እነሱን እንመልከት። እውነት ነው ወይንስ አይደለም ጥምቀት የሚለው በማን ስም ነው አጥምቆ ያለው ኢየሱስ ክርስቶስ? ፈለቀች እኔ ብትነግረኝ። በአብ በወልድ መንፈስ ቅዱስ ስም አጥምቆ ነው ያለው አይደለም? በጣም ጥሩ። ክርስቶስ ካረገ በኋላ ሐዋርያቶች በማን ስም ነው ተጠመቁ እያሉ ሲያዙ የነበረው? በአብ በወልድ መንፈስ ቅዱስ ስም ነው አይደለም? በትክክል አላሉም። እንደዚህ በአንዱ በክርስቶስ ስም ብቻ አጥምቁ ነው የነበረው። አይደለም ዛሬም ነው ማለት ነው። እንኳን አይደለ ሐዋርያት፣ ዛሬ እንኳን አባቶች ሲያጠምቁ በአብ ወልድ መንፈስ ቅዱስ ነው አንድ ጥምቀት፣ ከዛ ውጭ የለም። ኖ ስህተት አይደለም። እሺ ከሐዋርያቶች አንድ አለ በአብ በወልድ መንፈስ ቅዱስ ስም ተጠመቁ ብሎ ያዘዘው ወይንስ የለም? ማነው ያዘዘው? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ብሎ ያዘዙበት አለ ወይንስ የለም? ሐዋርያቶች አሁንም ስልክ ጥምቀትም አንድ ናት። እሷም የመሰረታት ክርስቶስ ነው። አሁንም የምንጠመቅበት በአብ በወልድ መንፈስ ቅዱስ ስም ነው። ምንም ሌላ ጥምቀት የለንም። ክርስቶስ በኋላ መጽሐፍ ቅዱስ ላይ የተጻፈ ነገር አለ ወገናችን፣ እሱ ስህተት እንደሆነ የሚያስረዳሽ ለመሆኑ ሐዋርያቶች ይሄ ነገር ያውቁት ነበር? እስኪ አውጣልኝ፣ እስኪ እሱን አውጣልኝ። ስህተቱ ሜሮን አለ ወይንም አለሽ ማውራት ይፈልግ ነበር። ያወራና ሁሱ ወንድሜ እንዴት አለ? ሰላም ነው። እንዴት ነህ? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ብሎ ያዘዙበት ሐዋርያቶች አለ መጽሐፍ ቅዱስ ላይ? እኔ እሱን መመለስ አልችልም፣ አሁን መጽሐፉ የለኝም። ግን ጥያቄ አለ የምጠይቅህ፣ እሷን ጨርስና እጠይቅሃለሁ። ችግር የለው። ለማንኛውም በኢየሱስ ስም ብቻ ነበር ሲታዘዝ የነበረው። ላሳይሽ። እሱ ጥምቀት በዚያ በትክክል እንዳው ኢየሱስ ያዘዘው ያ ትክክል ሆኖ በነበር ሐዋርያቶች ከእርሱ ትእዛዝ ፈቀቅ አላሉም አይደለም? ልክለኛ አይደል? ነገር ግን ተጠመቁ እያሉ ሲሉ የነበረው በኢየሱስ ስም ነበር። ወይ ላሳይሽ፣ ማስረጃ ልስጥሽ። እሺ ያውና ይታያል እዚህ ጋር የሐዋርያት ሥራ መጽሐፍ ቅዱስ ወንድሞች ወይ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ አለ? በአብ በወልድ መንፈስ ቅዱስ በኢየሱስ ክርስቶስ ስም። ኢየሱስ ክርስቶስ ማለት እኮ አብ ወልድ መንፈስ ቅዱስ ማለት ነው። ኢየሱስ ብቻ አይደለም። ገባክ? አብ ወልድ መንፈስ ቅዱስ ማለት ኢየሱስ ክርስቶስ ማለት ኢየሱስ በክርስቶስ ገባክ? ይሄ ማለት አብ ወልድ መንፈስ ቅዱስ ማለት ነው አይደል? ኢየሱስ ክርስቶስ አብ ነው በመንፈስ አየኩ። ይሄው ይላል እኮ በኢየሱስ ክርስቶስ ስም ተጠመቁ በመንፈስ ቅዱስም ስጦታ ትቀበላለች። ስለዚህ አየኩ። ስለዚህ አላውቅም በኋላ ጥያቄ ያለኝ ብለሃል፣ ታዳምጣለህ። አሁን ጥያቄ ምን ነበር? በማን ስም ተጠመቁ እያሉ ነበር ሐዋርያቶች ሲያዙ የነበረው ነው። አሁን እኔ ቅድም ምን አልኩኝ? በኢየሱስ ስም ተጠመቁ ነበር ሲሉ የነበረው። እንግዲህ እንደው ማቴዎስ ላይ የተነገረው እውነት ሆኖ በነበር በአብ በወልድ መንፈስ ቅዱስ ስም ተጠመቁ እያሉ ያዙ ነበር ሐዋርያቶች። ነገር ግን እንደዚህ አላሉ። ሁለቱን የሥላሴ አካል ዘወር አደረጓቸውና አንዱን የሥላሴ አካል በኢየሱስ ስም ተጠመቁ እያሉ ሲያዙ ነበር። እዚህ ላይ እኮ ይላል የኔ ወንድም፣ ይኸውልህ በኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ በነገርክ ላይ ማለት አብ ወልድ መንፈስ ቅዱስን ይገልጽልሃል። ኢየሱስ አብ አይደለም። በኢየሱስ ክርስቶስ እኮ ነው የምልህ። በኢየሱስ ብቻ ከሆነ እውነትህን ነው አምናለሁኝ። ግን አሁን እዚህ ላይ ምንድን ነው እንደሱ ነው እያለ ያለው። በኢየሱስ ስም ተጠመቁ፣ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላለም።
ይኸውልህ በኢየሱስ ክርስቶስ እኮ ነው። በኢየሱስ ክርስቶስ ዲጋሞ እንትኑ አምጣ መጽሐፍ ቅዱስን ይላል እኮ አንብበው። በእውነት ችግር የለውም። በኢየሱስ ክርስቶስም ክርስቶስ ችግር የለውም ሳይሆን እውነታውን ነው። እውነታው ግን ምንድነው? በኢየሱስ ክርስቶስ በኢየሱስ ክርስቶስ እሺ፣ ችግር የለውም። ምንድነው? አልፎ ተርፎ ደግሞ የመንፈስ ቅዱስን ጸጋ ተቀበሉ ነው። ዳንከ አመሰግናለሁ በጣም ይኸው በኢየሱስ ክርስቶስ ስም ተጠመቁ። የመንፈስ አይታየኝም ግን ይቅርታ። የመንፈስ ቅዱስም ስጦታ አይታየኝም። እውነት ተከልው እንትኑ ማለት ትቀበላላችሁ። ይሄ ማለት እመነኝ አብ ወልድ መንፈስ ቅዱስ ማለት ነው። በኢየሱስ ክርስቶስ አሁን በኢየሱስ ቢሆን ኖሮ ይኸው በኢየሱስ ክርስቶስ እኮ ነው። አየኩላ በኢየሱስ ክርስቶስ ክርስቶስ ከተባለ ክርስቶስ ብቻውን አይደለም። ኢየሱስ ክርስቶስ አረ ወገናችን ክርስቶስ የተባለው ኢየሱስ ነው። አብ ክርስቶስ ነው አይደለም? እሺ ችግር የለውም። ኢየሱስ ብቻውን ኢየሱስ ወልድ የተወለደው ኢየሱስ ነው ስሙ። በኢየሱስ ክርስቶስ ከሆነ ግን ምንድነው? ሶስትነታቸውን ማለት ነው። የሥላሴ ሶስትነት ነው ይሄ የሚገልጸው። ይሄ እውነታውን ነው የምነግርህ። ክርስቶስ ማለት ምን ነው? ክርስቶስ ማለት ችግር የለውም። ክርስቶስ እሺ አብ ክርስቶስ ነው ብለሽ ታምኛለሽ? አብና መንፈስ ቅዱስ ክርስቶስ ናቸው። አብ ወልድ መንፈስ ቅዱስ ማለት ሶስቱ ሥላሴ ማለት ነው። በአካል ሶስት፣ በመንፈስ በመለኮት አንድ ናቸው። በአገዛዝ አንድ ናቸው ስላልሽ ነው። ቆይ ክርስቶስ የሚለው ሶስቱንም ያጠቃልላል እያልሽ ነው። አብ ክርስቶስ ነው ወይ? አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ ማለት ነው። ሶስቱ ሥላሴ ሎቱ አይነጠሉም። ሎቱ ስብሐት አይነጠሉም። አብ ወልድ መንፈስ ቅዱስ ማለት ነው። በመለኮት በአገዛዝ በስልጣን አንድ ናቸው። ጨርሻለሁ። በአካል ግን አብ ወልድ ስለተወለደ ከማን ተወለደ? ወልድ መንፈስ ቅዱስ አይነጠሉም። በሶስት ነው የሚገለጹት። ለምን ብትለኝ በአካል ሶስት ቢሆኑ በአገዛዝ ተጠመቋል። በኢየሱስ ክርስቶስ አለ እኮ። በኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው በእኛ። እሺ በጣም ጥሩ። ቆይ ሜሮን ትክክል ነች። ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። ትክክል ነች ሜሮን? ቤተና ሰው ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። እንደዛ አይደለም፣ እንደዛ አይደለም። እንደኛ አስተምሮት ትክክል ነች። እሱ በጣም ጥሩ። ትክክል ከሆነች አብ ክርስቶስ ነው አይደለም? ሰዓት ስለቆየሁ ጥያቄውን ብጠይቅ ደስ ይለኛል። ትክክል ነች ብለሃል አይደል? ቀጥል። ትክክል ነች ስላልክ ቀጥልሽ። አብ ክርስቶስ ነው አይደለም? ያው ክርስቲያኖች አይደለችም እያሉ ነው። እሺ አንተ ቀጥልሽ። አብ ክርስቶስ ነው ናቸው እየተባልኩ ነው። የሆኑበትን ልንገርህ። እኔ ለምን አልገልጽልም? የሆኑበትን ልንገርህ። ይኸውልህ መመለስ ጀምሯል አይደለ? እያወራህ ከሆነ ተቆርጭ። እሺ ሜሮን ሚወተና ሰው አብ ክርስቶስ ነው አይደለም? እሱ እኔ ጥያቄ ልጠይቅ ነው የገባሁት። ኦልሬዲ ልጇ እየመለሰች ልክ ነው። ልክ ነች አልክ አይደለ? እሺ አብ ክርስቶስ ነው። አብ ክርስቶስ ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት አብ ወልድ መንፈስ ቅዱስ። ክርስቶስ ማለት ምን ማለት ነው? ትርጉሙ ነው ያልኩህ። ክርስቶስ ማለት በአብ ያለ በኢየሱስ ያለ አብ ወልድ መንፈስ ቅዱስ ማለት ነው። ክርስቶስ ማለት በአብ በክርስቶስ በኢየሱስ ያለ ማለት ነው። ገባክ? በመለኮት በአገዛዝ የማይነጣጠሉ ናቸው። በስልጣን አንድ ናቸው። አብርሃም ሥላሴ ለወቱ ስብሐት በስልጣን በአገዛዝ በመለኮት አይነጣጠሉ። አንተ ያዳምጪ። ክርስቶስ ማለት ምን ማለት ነው? ሜሮን ጀምረሃል መልሰሃል አይደለ? ክርስቶስ ማለት ምን ማለት ነው? እሱ የመለሰችልኝ እኮ ነው። እኔ አሁን ጥያቄ አለኝ። እኔ ረዥም ሰዓት ቆየሁትና ልጠይቅህ ነው። ሰማን አይደለ? እሱ በቃ ልመልስላቸዋለሁ። ክርስቶስ ማለት የተቀባ ማለት ነው። ረዥም ሰዓት ስለቆየሁ ልጠይቅህ እፈልጋለሁ ወንድሜ። እሱ የምታብራራለህ እሱ ይጠይቃል። ክርስቶስ ማለት ይኸውልሽ ፈለቀ ሚትሽ ናቸው
ምትሽናቸው አንድ ጊዜ ሰው አድርጎኝ ነው እንጂ ሞቱ። እሺ 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 ይኸውልሽ ክርስቶስ ማለት የተቀባ ማለት ነው። እሺ ትርጉሙ ምንድን ነው ብዬ እየጠየቅኩሽ አልመለስሽውም። እሱ የተቀባ ማለት ነው። አሁን ጥያቄው ስለዚህ አብ አምላኩ ነው የቀባው። ስለዚህ አብ የተቀባ ነው ወይስ አይደለም ነው አሁን ጥያቄ። አብ ቀቢ ነው ተቀቢ ነው? አምላክ የነበረ አዳምን ከገነት የሰደደ አብ ማለት እኮ አዳም አይደለም ጥያቄው። ኧረ በፈጣሪ ሌላ እንትን አታንሺው። ቀቢ ነው ተቀቢ ነው አብ ባጭሩ ቀቢ ነው ተቀቢም። እኔ የእውነቴን ነው የምልህ እግዚአብሔር አይቀባም ማለት እግዚአብሔር እንዴት ይቀባል? አላህ ይቀባል? አላህ የተቀባ ነው አይደለም። ባይሆን ልንገርሽ። ስለዚህ አሁን ክርስቶስ የሚለው አብንም ወልድንም መንፈስ ቅዱስንም ያጠቃልላል አላችሁ። አይ ስህተት ነው። ክርስቶስ ማለት ትርጉሙን ማወቅ ይገባል። የተቀባ ማለት ነው አይደለ? ቀቢው ማን ነው ከተባለ የተቀባው ማን ነው? ክርስቶስ ነው። እሺ ይሄ መጽሐፍ ቅዱስ እስኪ በመጽሐፍ ቅዱስ ማስረጃ መቀባቱን ንገረኝ፣ አሳየኝ። ችግር የለም። እኔ ግን እጅግ በጣም በእውነት በዚህ አጋጣሚ ሬስፔክት አለኝ። በጣም ሬስፔክት አደርጋለሁ። የምር በጣም ትዕግስትህን አደንቃለሁ። ሳላደንቅህ ባልፍ እውነት ግፍ ነው። እሺ ያውና እግዚአብሔር ቀቢ ነው፣ ኢየሱስ ክርስቶስ ተቀቢ ነው። ስለዚህ ክርስቶስ የሚለው ምኑም ከነ ማስረጃው መጽሐፍ ቅዱስ ላይ አይደለም። መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 10 ቁጥር 38 ምን ይላል? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። አየሽ፣ ቀቢው ማን ነው? እግዚአብሔር። ተቀቢው ማን ነው? ኢየሱስ ክርስቶስ። ያ ወደ ላይ እስኪ መልካም እያደረገ እርሱም በመልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰን ዞረ ይላል። እግዚአብሔር ከእርሱ ጋር ነበረና ይላል፣ ያግዘው ነበር ቀብቶታልና። ስለዚህ እግዚአብሔር ቀቢ ነው፣ ክርስቶስ ተቀቢ ነው። ይሄ ማለት እግዚአብሔር ከእሱ ጋር ነበረ ማለት እኮ በስልጣን እኔ ያልኩህን ነው ያመጣው። በስልጣን አንድ ስለሆኑ እኮ ነው አይደል? አሁን በስራቸው አንድ ስለሆኑ ነው። ቀቢና ተቀቢ አለ አይደለ? ቀቢው ማን ነው? እግዚአብሔር የላከው አብ። አሁን እኮ እኛ ወልድ ተወለደ ስንል እኮ እግዚአብሔር እኛ ስጋ ለብሶ መጣልን ነው ወደኛ ተወለደ ወደሚለው። የተቀባው ማን ነው? ኢየሱስ ክርስቶስ ነው አይደለ? እሱን ለማወቅ ነው። አሁን እዚህ ጋር ከእርሱ ጋር ነው ሲል ምን ማለት ነው? በእነዚህ ስራዎቹ ላይ ይረዳዋል፣ ቀብቶታልና። ምን በማድረግ አጋንንትን በማስወጣት ሌላ በመፈወስ ምናምን ላይ ይረዳው ነበር እግዚአብሔር። በእርሱ በኩል ድንቅና ተአምርን ያደርግ ነበር እግዚአብሔር እንደተባለው ማለት ነው። ያ ነው። እሺ ለማንኛውም ይሄን ይመስላል። ለሌሎች ወደ ታሱረት ሀገር በኢየሩሳሌም እያለ እኮ ሄደ። እርሱም በእግዚአብሔር ያ ይነግርልህ። እሺ ለማንኛውም ይሄ ነው። እዚህ ጋር ቀቢና ተቀቢ ያለ፣ ቀቢው እግዚአብሔር ነው፣ የተቀባው ክርስቶስ ነው። ስለዚህ በክርስቶስ ሲል እዚያ ቦታ ላይ አብንም ወልድንም መንፈስ ቅዱስ ያጠቃልላልሽው ስህተት ነው። ክርስቶስን ብቻ ነው የሚመለከተው ለማለት ነው። ሜሮን ጥያቄ ምንድን ነው? ይቅርታ በጣም እሺ ወንድሜ፣ እሺ እሱ በጣም አመሰግናለሁ። በትዕግስት ለምትመልሰው መልስ ደግሞ በድጋሚ አክብሮት ሰላምታ ይብረድ ብያለሁ። እግዚአብሔር ላንተ ላይ እና የኔ ጥያቄ ብዙ ጊዜ እስልምናን ያው እከታተላለሁ። ነገር ግን ዛሬ የምጠይቅህ ለአንተ ሙስሊሞች የምትሰግዱት ለማን ነው? ዝቅ የምትሉት የምታጎበድዱት ለማን ነው? የአክብሮት ሰላምታ የምታወርዱትስ ለማን ነው? ይህን ማወቅ እፈልጋለሁ። መጀመሪያም ጠይቅህ ይህን ነው። አጭር መልስ ነው የምትሰጠኝ። ከዛም በኋላ ሌላ ጥያቄዎች አሉ። እሺ ለአላህ ነው አምልኮን የምንፈጽመው የምንሰራው ለእርሱ ብቻ ነው። ፈሰሊ ሊረቢከ ወንሃር ይላል። ለእኔ ለጌታህ ለአላህ ብቻ ስገድ ይለናል። ነገር ግን እዚህ ቦታ ላይ ምናልባት አንተ ልጠይቅ ያሰብከው ነገር እኔ አላውቅም፣ ለመጠየቅ እንዳሰብክ ከዚሁ ጋር የሚያዙ ነገራቶችን ላስረዳ። አምላክ አምልኮን በምንፈጽም ጊዜ ወደ አንድ አቅጣጫ ዙረን እንድንሰግድ ዘንድ አንድ መስጅድ በመጀመሪያ ሰዎች ገና ምድር ላይ ሲመጡ ጊዜ አደም ሲመጣ ጊዜ ጀምሮ
እስከ ዓለም ፍጻሜ ድረስ የሚቆይ አንድን ምልክት አስቀምጦልናል። ፈወሊ ወጀሀከ ሸጥረል መስጂዲል ሐራም ይላል። ሙሐመድ ሆይ ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ ነው እሱ፣ ወደዚያ አቅጣጫ ዙራችሁ ስገድ ይላል። ይህንም ህግ አምላክ በሰባተኛው ሰማይ ላይ ለሰባቱም ሰማይ መላእክቶች አምልኮን በሚፈጽሙ ጊዜ የሚሰሩበት ቤተ አምልኮ እንደሰራላቸው ያንን ለመላእክት ያደረገውን ህግና ስርዓት በምድር ላይ ሊያደርግ እንደወሰነም ይነግረናል። በሱረቱ ጡር ላይ ወልበይቲል ማዕሙር ይላል። በይተል ማዕሙር እያለ ይጠቅሰዋል። ይሄ በይተል ማዕሙር የሚባለው በሰባተኛው ሰማይ ላይ የሚገኝ መስጅድ እንደሆነ የመላእክቶች መስገጃ ቦታ እንደሆነ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማስረጃ ያሳይ ይችላል። ይህን ህግ ደግሞ አምላክ በምድር ላይ አደረጋት። አብርሃምንና እስማኤልን ስሩ አላቸው በመካ ምድር ላይ። ያንን ሰሩ። ሰዎችም ሁሉ ወደዚህ ዙረው እንዲሰግዱ እዘዙ ብሎ ታዘዛቸው። በዚህ መልኩ ይፈጽማሉ ማለት ነው። ይሄ ነው። እሺ ጥሩ አመሰግናለሁ። ኦኬ የዚህ ተቃራኒ ጥያቄ ደግሞ አላህ ለሰው ልጆች ዝቅ ይላል ወይ ያጎበድዳል ወይ ይወርዳል ወይ ሰላምታ ያወርዳል ወይ ዝቅ ይላል ወይ ለሰው ልጆች? እኔ ኦርቶዶክስ ነኝ፣ ማወቅ መቻል ስላለብኝ ነው። መጀመሪያ ይወርዳል፣ ያጎበድዳል፣ ይሰግዳል፣ አላህ ዝቅ ይላል ለሰው ልጆች? አይልም። በእርሱ ይሰገድለታል እንጂ አይሰግድም። ኦኬ የአክብሮት ሰላምታም ለሰው ልጆች አያወርድም? አንድ ላስረዳህ ነው። አሁን እዚህ ቦታ ላይ አምላክ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዲሁም ለቀደምት ነቢያቶች ላይ ውዳሴውን ያሰፍንላቸዋል፣ ሰላሙን ያሰፍንላቸዋል። ታቻል ወለዲ ሰለ አላህ ምን ይላል? ኢነላህ ወመላኢከተሁ ይሰሉነ ዐለን ነቢይ ይላል። አላህ እንዲሁም ደግሞ መላእክቶቹ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዲሁም በቀደምት ነቢያቶች ላይ ውዳሴን ያሰፍንላቸዋል። ያ ደግሞ መስገድ ወይንም ማምለክ አይደለም፣ ዝቅ ማለት ማቆም። እሺ እኔም መተል ያለ ጥያቄው ላይ አሁን 33:56ን ክፈትልኝ እስኪ። ችግር የለውም። አሁን የጠቀስኩት አንቀጽ ነው። ችግር የለም። ስለማውቀው ነው እንጠይቃቸው። ክፈተውና እዛ ላይ እንጠይቅ ጥያቄ አለ። አብሽርሽ 33:56 ያውሽ አሁን የጠቀስኩት ማለት ነው። እስከ አማርኛውን አድርግልኝ እስኪ። ችግር የለውም። አብሽር ያው አንበው እስኪ። አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርንም ሰላምታ ሰላም በሉ ይላል። እሺ አሁን እዚህ ላይ የሚጠይቅ ጥያቄ አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን አውርዱ ይባላል። አሁን እናንተ በነቢዩ ላይ የአክብሮት ሰላምታ የምታወርዱት እንዴት ነው? በጣም ጥሩ፣ በጣም ጥሩ። ባለንበት ቦታ ላይ ሆነ በጣም ጥሩ። ይሄን ጥያቄ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው ነበር። ማስረጃውን አውጥቼ ላሳየህ። እንዳው እንዴት ነው በእርሱ ላይ የአክብሮት ሰላምታን እና ሰላምን የምናወርደው እንዴት ነው ተብለው ተጠየቁ። ቁሉ በሉ፣ ንግግር ነው ገብተዋል። መስገድ ምናምን ማጎብደድ አይደለም። ቁሉ በሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ፣ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህንና ሰላምህን አስፍን ብላችሁ እርሱን ነው የምትጠይቁት አሉ። አንደኛ እርሳቸውን አይደለም የምንጠይቀው፣ ሁለተኛ ስግደት ወይም አምልኮ አይደለም፣ ንግግር ብቻ ነው። አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን የሚለውን ቃል ነው የምንናገረው። ይህን ተጠይቀው ራሳቸው እንደመለሱ ከፈለግከው ማስረጃውን አሁን ላወጣልህ እችላለሁ። ላሳየህ። ችግር የለውም ልመጣልን። አሁን እኮ እዚህ ላይ ክልል ልታደርግልህ የፈለግኩት ነገር አለ። አሁን አንተ የነገርከኝ ሌላ ነገር ነው። አሁን ለምሳሌ እናንተ በነቢዩ ላይ የአክብሮት ሰላምታ የምታወርዱት እንዴት ነው ነው የኔ ጥያቄ። አጭር ጥያቄ ነው። እንደዚህ ነው ብለህ ንገረኝ። ከዛ ደግሞ ጥያቄውን እንቀጥላለሁ። እሺ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን ብለን እችን ቃል መናገር የትኛውን ቦታ ነው? ሰለላሁ ዐለይሂ ወሰለም አይደለም። እና ቃሉ ምን ይባላል? በአረበኛ ነው የምትሉት? በአማርኛ ነው የምትሉት? በምንድን ነው የሚባለው? በአማርኛ ማለት ችግር የለም። ውዳሴ ነው ሰለላሁ ዐለይሂ ወሰለም ማለት ነው። አላሁመ ሰሊ ወሰለም ማለት ነው። ስለዚህ አላህና ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ማለት ነው። እዚህ ላይ በሚጠቅስልን መሰረት ደግሞ እሱን ላሳይ። አምላክ አላህ ደግሞ ውዳሴውን ያሰፍንላቸዋል እያልን ነው። ይሰሊ ዐለይኩም ያ አዩሀ አምላካችን አላህ ሱብሓነሁ ወተዓላ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን ያሰፍናል። እኛ ደግሞ ምንድነው ስራችን? አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴን አስፍን የሚል ቃልን መናገር። ገብቶኛል። ትክክል ነው እሱ ወንድሜ፣ ትክክል ነህ። እኔ የምትመልስልኝ አሁን እዚህ ላይ ክሊር የምታደርግልኝ ነገር ቢኖር እናንተ ሰለላሁ ዐለይሂ ወሰለም ስትሉ አላህና መላእክቱስ እንደናንተ ነው ወይ የሚሉት ነው። ይህን አጭር ጥያቄ ነው። እንደዛ ማይሉ ከሆነ ለምን ተጻፈ እዚህ ላይ? እንደዛ ማይሉ ከሆነ ሰላም
እያስረዳሁ ነው። አላህ ውዳሴን ያሰፍናል በነቢይ ሙሐመድ ላይ እንደሚለው ቃሉ ራሱ ማለት ነው። የተጻፈውን እኮ ነው እያነበብኩልህ ያለሁት እያስረዳ ያለሁትንም እሱ ነው። ምንም ሳልጨምር ሳልቀንስ አላህ በነቢይ ሙሐመድ ላይ ውዳሴን ያሰፍናል። እሱ ውዳሴን የማስፈን ስራ ነው። ይህን ታምንበታለን ማለት ነው። ይህን የቁርአን ቨርስ እናምንበታለን እንጂ። ስለዚህ እንደዛ ከሆነ አላህ ይናገራል ማለት ነው። አዎ አላህ ይናገራል። ስለዚህ የሚናገረው በአረብኛ ነው ማለት ነው። አላህ ሁሉንም ቋንቋዎች የሚያውቅ የሆነ አምላክ ነው። ሁሉንም ነቢያት በየቋንቋቸው ያናግራቸዋል፣ በየሁሉም ይናገራል። ቋንቋዎችን ሁሉ የፈጠረው እሱ እንደሆነ ማስረጃ ሰጣለሁ። ችግር የለውም። ያ ምን ይላል? ሰማያትን እና ምድርንም መፍጠሩ ይላል። ስለ አላህ ተአምራቶች እየገለጸልን ነው ቁርአን። ሰማያትን እና ምድርን መፍጠሩ የቋንቋዎቻችሁንና የመልኮቻችሁንም መለያየት አስደናቂ ምልክቶች ነው ይላል። ቋንቋዎችን ሁሉ መልኮቻችንንም ሁሉ በተለያየ ሁኔታ መፍጠሩ ይህ ከአስደናቂ ስራዎች ነው እያለ ቁርአን የአላህን ስራዎች ሁሉ ይገልጽልናል። በዚህ ውስጥ ለአዋቂዎች ተአምራቶች አሉበት ይለናል። እሺ አመሰግናለሁ። እሱ ወንድሜ እውነት ለመናገር ግልጽ አድርገልኛል። አሁን ቁጥሩን ንገረኝ እስኪ ልጻፈውና ሸክል አድርገው ቁጥሩ አሁን ያለበት 3022። እሺ የመጨረሻ ጥያቄ አለችኝ። ያው ጊዜ እንዳልይዝ ለሌሎች ብዬ ነው። የመጨረሻ ጥያቄ ሊሆን የሚችለው አላህ ይታያል ወይስ እንዴት ነው? እንደ ሰው ገጽታ አለው፣ ሁለት እጅ አለው የሚባል ነገር አለ፣ እግር አለው የሚባል ነገር አለ፣ እየሰማን ነው ቲክቶክ ላይ ማለት ነው። ስለዚህ እኔ ደግሞ እስልምናን ከመቀበሌ በፊት ይህን ማጣራት መቻል ስላለብኝ ማወቅ መቻል ስላለብኝ ዲቴል ማለት ነው። ስለዚህ አላህ ሁለት ቀኝ እጅ አለው ወይ አንድ እግር አለው ወይ? ይህን አብራራልኝ እስኪ። እሺ አምላክ አላህ ስብሐነሁ ወተዓላ ይታያል ወይ ከሚለው እንጀምር። ዛሬ በምድር ላይ ማንም እርሱን የማየት አቅም የለው። ፍጡር ደካማ ነችና ጠፊ ማንነት ስላላት ያንን የማይጠፋውን አምላክ የማየት አቅም የላትም። ነገር ግን የምናይበት ጊዜ አለ ወይ? አዎ። መቼ? የትንሣኤ ቀን። የትንሣኤ ቀን የምናየው የማይጠፋ ማንነትን ስለሚያላብስን ዘላለማዊ ማንነትን እንለብሳለን አይደል? የዛኔ እንደምናየው ቃል ገብቷል። ዛሬ ግን በምድር ላይ ሙሴ ራሱ ለማየት ጠየቀ። ولما جاء موسى لميقاتنا وكلمه ربه قال ربي أرني أنظر إليك قال لن تراني ولكن انظر إلى الجبل فإن استقر مكانه فسوف تراني. موسى جيتاون الله اللي يقبل بطيق ጊዜ እኔ አሁን ማየት አትችልም አለ። ማየት አትችልም እኔም ብታይ አትኖርም ትጠፋለህ አለ። ገብቶሃል አይደል? እና ነገር ግን የትንሣኤ ቀን እንደምናየው ቃል ገብቶልናል። وجوه يومئذ ناظرة إلى ربها ناظرة ይላል። ፊቶችም የዛኔ ያበራሉ ወደ እኔ ወደ ጌታቸው ወደ አላህ ይመለከታሉ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢነኩም ሰተረውነ ረበኩም የውመል ቂያማ ላ ቱዳሙነ ፊ ሩእየቲሂ አሉ። እናንተም የትንሣኤ ቀን ጌታችሁን አላህን ትመለከታላችሁ እርሱንም በማየት ላይ አትሽቀዳደሙም አሉ። ገብታችኋል አይደል? እርሱንም በማየት ላይ አትሽቀዳደሙም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እናየዋለን፣ እንደምናየው ይገልጸዋል። አሁን ሌላ ነገር እዚህ ጋር ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ አደምን በእጅ የፈጠርኩት ይላል። እጅ አለው ወይ? አዎ አለው። አለው። ያ እጁ ግን አንድ ልናውቅ የሚገባ ሶስት ነገራቶች አሉ። ይሄ ሲነገር እርሱ ከማንም እጆች ጋር የሚመሳሰል አይደለም። ይሄን ከራሳችን ሳይሆን ራሱ ይነግረናል። ምን ይላል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እኔን የሚመስል አንዳች ነገር የለም ማለት ነው። ስለዚህ ከማንም ፍጥረት ጋር ልናመሳስለው አንችልም። ፈላ ተድሪቡ ሊላሂ አልአምሳል ይላል በሱረቱ ነሕል ላይ። እኔን አላህን ከማንም ጋር ምሳሌ አታድርጉልኝ እኔን የሚመስል ማንም የለምና አለ። ስለዚህ ሰዎች እጅ ሲባል የሰውን እጅ ካስታወሱ ስህተት ነው። ያ እጅ አይደለም። ፈጣሪ ማንንም እንደማይመስል በርካታ ቦታ ላይ ነግሮናል። ማለት እጅ ከተባለ እጅ ነው፣ እግር ከተባለ እግር ነው። ስለዚህ እንዴት ነው የሰው ልጆችን ማናስታውሰው? ስህተት ነው። ይሄንን ገለጸልህ አምላክ አላህ እኔን አትመስሉም ብሎ ገልጾናል። እሺ ልጠይቅ ከዚህ ላይ አሁን እጅ አለው አልክ አይደለ? እግር አለው አልክ አይደለ?
የእናንተ ቁርአን ላይ መጨረሻው 112 ነው እንደዛ ቁል ወላድ የሚባላል አይደል እናንተ ጋር? አሁን እሱን አንብቤዋለሁ። አይጋጭም? አሁን የምትለው ጋር አውቶማቲካሊ በጣም የሚጋጭ ነገር ነው። ቢኮዝ አላህ ሁለት እግር አለው፣ አንድ እግር አለው፣ ሁለት ቀኝ እጅ አለው፣ አይን አለው ምናምን የሚሉ ነገሮች አሉ። አላምንበትም። ነገር ግን አሁን ቁል ወላድ የሚለውን ነገር ገብቼ ሳይሆን ደግሞ ይሄና አሁን አንተ የምታምንበትና ቁል ወላድ የሚለው ደግሞ በጣም አውቶማቲካሊ በጣም የሚጣረሱና በጣም የሚጋጩ ነገሮች ናቸው። ኮምፕሊኬትድ ናቸው። እሱ እንዴት ነው አሁን አንተ የምታምነው ይህን ነገር አላህ ከሰማይ ነው ያለ ብለህ ታምናለህ? ቆይ አስጨርሰኝና በደንብ ታብራራልኛለህ። አላህ በሰማይ ነው ያለ፣ አላህ እንደሚታይና እግር እንዳለው አምሳያ እንዳለው ተናግረሃል። እዛ ቨርስ ላይ ደግሞ አላህ ደግሞ ምንም አምሳያ እንደሌለው ነው የሚገልጽ። ስለዚህ አሁን አንተ እንዴት ነው ያን ቁል ወላድ ነው የምትቀበል ወይስ የትኛውን ነው የምታምንበት? አላህ አምሳያ እንዳለው ተናግረሃል አልከኝ። አይደለም እያልኩ እየተናገርኩ ይታወን ጃፋ አላህ አምሳያ የለውም እያልኩ ነው ስናገር የነበረው። ገብቶሃል አይደለም? እኔን የሚመስል ጭራሽ የለም ማለት አደምን በእጆች የፈጠርኩኝ ብሏል። አዎ በእጆች የፈጠርኩት ብሏል። እጃለሁ። አዎ እጃለሁ። ያ ግን መጀመሪያ ስናገር ምን አልኩኝ? አንድ ማንም እንደማይመስል አምላክ አላህ ሱብሓነሁ ወተዓላ ይናገራል። እርሱን የሚመስል በቅንጣት ማንም የለም። አየህ፣ አይ እጅ መኖሩ አልቀበለውም ካልክ መጽሐፍ ቅዱስ ላይ ሙሉ የእግዚአብሔርን አካል ልሰጥህ እችላለሁ አንተ ከፈለክ። እግዚአብሔር እግሮች ያሉት ይረማመዳል በእግሮቹ። እግዚአብሔር እጆች ያሉት በእጆቹ ያጨበጭባል። እግዚአብሔር ከንፈር አለው በከንፈሩ ያፏጫል። እግዚአብሔር ብብት እንዳለ ሁሉ አሳያለሁ። እግዚአብሔር አይኖች ያሉት ሁሉ የሰውነት አካሎችን ከላይ እስከታች መጽሐፍ ቅዱስ ላይ ያሳያለሁ። ስለ ወልድ አይደለም እየተናገርኩኝ ያለው በስጋ ከተገለጠ በኋላ አይደለም፣ ከዚያ በፊት በብሉይ ኪዳን ስለነበረው። ስለዚያ በስጋ ሳይገለጥ በፊት ስለነበረው አምላክ ነው የምነግርህ። እግሮች አሉት፣ እጆች አሉት፣ ያጨበጭባል በእጆቹ ይላል። ይህን ሁሉ ላሳይ እችላለሁ። ስለዚህ አሁን ምንድን ነው የምልህ? ይመሳሰላል ወይ ከፍጡር ጋር ከሆነ በሽታ የፈጠረብህ? በፍጹም አምላካችን ከማንም ጋር አልመስልም ብሎ ዘግቶታል። ወታለርላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። ይሄን ይመስላል። መቀጠል የሚፈልግ ልጅ ይኖራል? ልጆች ወደ መስጊድ ልሄድ ነው። መግሪብ ሊጋር በጣም ይቅርታ አድርግልኛ፣ ጥያቄ ያለኝ እባክህን። እሺ ትቀጥላላችሁ እባካችሁ። አንድ ጊዜ እኔ ጋር መግሪብ ስለደረሰ የሆነ ውሃ ጠጣ። ሲጀመር በእውነት በጣም ሪስፔክት። አመሰግናለሁ። መግባት የሚፈልግ ሙስሊም ልጆች ካላችሁ የምትቀጥሉ ልጆች ካላችሁ ብትገቡ መልካም ነው። እኔ ጋር መግሪብ ስላልደረሰ እሺ ወንድሜ፣ እሺ አይ በጣም ሪስፔክት ሆንክ ሰሆነ። እሺ አመሰግናለሁ። ሜሮኒ በቃ ነገ ብትመጡ ደስ ይለኛል፣ ወይ ማታ ላይ። አሁን ወደ መስጊድ ልሄድ ነው። መተካላችሁ። እኔ ግን አንድ እስካሁን በጣም ስላስተማርከኝ ዮሐንስ 11:25 ብቻ ብታነብልን ደስ ይለኝ ነበረ፣ ካልደከመክ ውሃ ጠጥተህ ምናምን። ወይ ማታ ላይ ነይና በቃ ማታ ስንት ሰዓት ነው? ኦኬ ወደ መስጊድ ልሄድ ነው። የሶላት ሰዓት ስለደረሰብኝ ማታ ስንት ሰዓት ላይ ነው? በቃ ማታ በኢትዮጵያ አቆጣጠር ወደ 3 ሰዓት ነው። ማታ 3 ሰዓት ውሱ መረጋገጫ አምጥቼልህ ነበረ። ግርሽ በጣም አወዝናለሁ፣ ግን በጣም አወዝናለሁ። ሁሉንም እናያቸዋለን። እሺ አሁን ወደ መስጊድ ልሄድ ስለሆነ ኦኬ፣ መልካም ጸሎት። ቴንክ ዩ።